በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንዲሁም የቅዱሳን መላእክት ወዳጆች እንደምን አላችሁ? አሜን። የእግዚአብሔር ጸጋ ሰላምና ምሕረት ከሁላችንም ጋር ይሁን። እነሆ በታላቁ ጾም በዐቢይ ጾም ሁለተኛ ሳምንት ላይ እንገኛለን። ይህ ሳምንት ቤተ ክርስቲያናችን ቅድስት ብላ የሰየመችው ስለ እግዚአብሔር ቅድስና የምናስብበት፣ እኛም ራሳችንን ከኃጢአት በማራቅ ልባችንን በማንጻት ቅድስናን የምንለማመድበት ልዩና የተባረከ ጊዜ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ እንደተጻፈ ይህ ሳምንት ከምድራዊ ግርግር ርቀን ራሳችንን ነፍሳችንን የምናዳምጥበት፣ የንስሐን እንባ የምናፈስበት የጸጋ ጊዜ ነው። ይህንን የቅድስና ሳምንት በሰላም አጠናቀን ወደ ሶስተኛው ሳምንት ማለትም ወደ ምኩራብ ከመሸጋገራችን በፊት ራሳችንን እንጠይቅ። ልባችንን ከቂም ከጥላቻና ከክፋት አጽድተናልን? ጾማችን ከእህልና ከውሃ መከልከል ብቻ ሳይሆን ሕዋሳቶቻችን በሙሉ ከኃጢአት ተከልክለዋልን? እነሆ ወደ ምኩራብ ስንገባ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ እንዳስተማረ እኛም የልባችንን ቤተ መቅደስ ለእርሱ ማደሪያነት አዘጋጅተን ቃሉን ለመስማት መዘጋጀት አለብን። ጾሙን በጸሎት በስግደት በምጽዋት እንዲሁም በንጹህ ልቦና እንድንቀጥልበት የልዑል እግዚአብሔር አምላካችን መልካም ፈቃዱ ይሁንልን። በዚህ የቅድስና ጾም ውስጥ ልባችንን በደስታ የሚሞላ ነፍሳችንን በሰላም የሚያሳርፍ አንድ ታላቅ መታሰቢያ አለን። የካቲት 19 ይህች ቀን የእግዚአብሔር ባለሟል የምህረት አብሳሪ የኃያሉና የገናናው ሊቀ መላእክት የቅዱስ ገብርኤል መታሰቢያው ቀን ናት። ቅዱስ ገብርኤል ስሙን ስንጠራው ብቻ በውስጣችን የሆነ የሰላም ዝናብ ይዘንባል። ገብርኤል ማለት አምላክና ሰው የእግዚአብሔር ልጅ ማለት ነው። እርሱ የምስራች አብሳሪ ነው። የሰው ልጅ በኃጢአት ጨለማ ውስጥ በተስፋ መቁረጥ ማዕበል ውስጥ ሲንገላታ ከሰማየ ሰማያት ተልኮ ደስ ይበልሽ ጸጋን የሞላብሽ ሆይ ብሎ የዓለምን መዳን ያበሰረ ብሩህ ኮከብ ነው። የተወደዳችሁ ኦርቶዶክሳውያን አንድ ታላቅና ድንቅ ምስጢር ልንገራችሁ። ብስራታዊውን መልአክ ቅዱስ ገብርኤልን ከልባችን ስንወደው ስናከብረው እንዲሁም ስንማጸነው የምናገኘው የእርሱን በረከት ብቻ አይደለም። በመላእክት ዓለም ፍጹም የሆነ ፍቅርና አንድነት አለ። ቅዱስ ገብርኤልን ስናፈቅረው የመላእክት አለቃ የሆነው ወንድሙ ሊቀ መላእክት ቅዱስ ሚካኤል እጅግ ደስ ይለዋል። ሩፋኤል፣ ኡራኤል፣ ሱራፌልና ኪሩቤል አእላፋት መላእክት ሁሉ በእኛ ይደሰታሉ፣ ያከብሩናል፣ ይጠብቁናልም። የቅዱስ ገብርኤል ወዳጅ መሆን የሰማይ ሰራዊት ሁሉ ወዳጅ መሆን ማለት ነው። ይህ ምንኛ የሚያስገርም ምንኛስ የሚያስደስት ጸጋ ነው። ቅዱስ ገብርኤል ብስራታዊ ብቻ አይደለም፣ እርሱ እጅግ ኃያል እሳተ ነበልባል የሆነ የእግዚአብሔር አገልጋይ ነው። እርሱ ምን ማድረግ ይችላል? ብቃቱስ ምንድነው ብላችሁ ብትጠይቁኝ ታሪኩን ማስታወስ በቂ ነው። ሰለስቱ ደቂቅን አናንያን፣ አዛርያን እንዲሁም ሚሳኤልን አስታውሱ። ንጉሡ ናቡከደነጾር 7 እጥፍ በነደደ የእሳት እቶን ውስጥ ሲጥላቸው ያ እሳት እንደ ውሃ ሲቀዘቅዝ እንደ ጤዛ ሲረጭ በመካከላቸው የቆመው ማን ነው? ኃያሉ መልአክ ቅዱስ ገብርኤል ነው። ዛሬም በሕይወታችሁ የነደደውን መከራ፣ የሕመም፣ የዕዳ፣ የጭንቀት እሳት የሚያጠፋላችሁ የሚያበርድላችሁ ቅዱስ ገብርኤል ነው። ሰማዕቱ ቅዱስ መርቆሬዎስ በጦር ሜዳ ላይ ሆኖ ከከሃዲው ንጉሥ ኃይል ጋር ሲፋለም ኃይልን ያስታጠቀው 2 ሰይፍን ያስያዘውና ድልን ያጎናጸፈው ይኸው ሊቀ መላእክት ቅዱስ ገብርኤል ነው። ከሃዲው ዩልያኖስን እንዲያጠፋው የእግዚአብሔርን ትእዛዝ የፈጸመውም በእርሱ አጋዥነት ነው። ይህ የሚያሳየን በመንፈሳዊም ሆነ በሥጋዊ ውጊያችን ውስጥ ጠላት አቅም ሲያሳጣን ቅዱስ ገብርኤል ከጎናችን ቆሞ ይዋጋልናል፣ ኃይልና ብርታት ይሰጠናል። ሌላው ዘካርያስንና ኤልሳቤጥን አስታውሱ። በስተርጅና ተስፋ በቆረጠበት ሰዓት መጥቶ የዮሐንስን መወለድ ያበሰረ እርሱ ነው። ዛሬም አይሆንም አብቅቶለታል ዘግይቷል በምትሉት ነገር ላይ ገብርኤል ሲደርስ የተዘጋው በር ይከፈታል፣ መካንነት በበረከት ይተካል። ውድ ኦርቶዶክሳውያን ቅዱስ ገብርኤል እንዲረዳችሁ እንዲታደጋችሁ አትፈልጉምን? ታዲያ የእርሱን ኃይልና ተራዳይነቱን እንድናገኝ እኛም የራሳችን ድርሻ አለን። በመጀመሪያ ንጹሕ ልብ ይኖረን፣ እንደ ቅድስት ሳምንት ራሳችንን እናንጻ። ሁለተኛ ያለ ጥርጥር በእምነት ስሙን እንጥራ። ቅዱስ ገብርኤል ሆይ በፈጣሪ ፊት ለምንልኝ ታደገኝ ብለን በንጹህ እንባ እንማጸነው። ሶስተኛ ድሆችን እንርዳ፣ ለተራቡ እናብላ፣ የተጣሉትን እናስታርቅ። ምክንያቱም መላእክት በሙሉ በምህረት ሥራ ይደሰታሉና።
ኃያሉ ሊቀ መላእክት ቅዱስ ገብርኤል ሆይ የብርሃን ጌጥ የለበስክ በፈጣሪ ዙፋን ፊት የምትቆም አንተን እናደንቅሃለን። ዝናህ በምድርና በሰማይ የገነነ ክብርህ ከዋክብትን የሚያስንቅ የምህረት አምባሳደር አንተን ከፍ ከፍ እናደርግሃለን። ብስራታዊ መልአክ ዛሬ በዚች ሰዓት ይህንን ድምፅ እየሰሙ ላሉት፣ ልባቸው በሐዘን ለተሰበረ፣ በመከራ ላሉት፣ በህመም አልጋ ላይ ለሚሰቃዩት፣ መቼ ነው የኔስ ቀን ብለው በጭንቀት ለሚጠብቁክ በሙሉ የሰላምና የደስታ ብስራትን ይዘህልን ትመጣ ዘንድ በእግዚአብሔር ስም እንማጸንሃለን። ኃያል ነህና የሕይወታችንን እሳት አብርድልን፣ ፈጣን ነህና ከጭንቀታችን አውጣን። አዛኝ ነህና እንባችንን አብስልን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን። አንተን የፈጠረ አምላካችን ስሙ ለዘላለም የተመሰገነ ይሁን። ውድ አድማጮቻችን በእውነት እግዚአብሔር አምላክ የቅዱስ ገብርኤልን ጥበቃ አይለይባችሁ። በምትወጡበት በምትገቡበት የብርሃን ክንፉን ይዘርጋላችሁ። ቤታችሁን በሰላም ጓዳችሁን በበረከት ሕይወታችሁን በጤና ይሙላላችሁ። ያሰባችሁት መልካም ሐሳብ ሁሉ በቅዱስ ገብርኤል አማላጅነት የሰመረ የተባረከና ፍሬ ያፈራ ይሁንላችሁ። አሁን ደግሞ ልባችንን ሰብስበን አእምሯችንን አረጋግተን በዚህ በተባረከ በየካቲት ወር የሚነበበውን የሊቀ መላእክቱን የቅዱስ ገብርኤልን ድርሳንና ተአምር እንድታዳምጡ በትህትና እንጋብዛለን። ይህንን ድርሳን ስትሰሙ እንዲሁ በጆሮ ብቻ ሳይሆን በልባችሁ አድምጡ። ነፍስን የሚፈውሰውን በረከት ተካፋይ ትሆኑ ዘንድ በእግዚአብሔር ስም እንጠይቃለን። በቀጣይ ያለውም የጾም ጊዜያችን የሰላም፣ የፍቅር፣ የንስሐና እግዚአብሔርን የምናይበት እውነተኛ የምህረት ጾም ይሁንልን። ጾሙን በሰላም አስጀምሮ እዚህ ላደረሰን አምላክ ክብር ምስጋና ይሁን። መልካም የጾም ጊዜ ይሁንላችሁ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ገብርኤል ዘየካቲት። ምዕራፍ 1 አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በገጽና በአካል ሶስት በመለኮትና በኃይል በፈቃድ አንድ የሚሆን የማይናወጥ መሰረት፣ ዕጸጽ የሌለበት መዝገብ፣ የማይፈርስ አንባ መጠጊያ፣ የሚያከብር የሚያደኸይ የሚቀስፍና ይቅር የሚል እሱ ነው። እሱ ጭንቅን ያመጣል፣ ጭንቅን ያቀላል። ሁሉ እሱን የሚለምን ወደ እሱ የሚማልድ። በየካቲት ወር በ19 ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳንና ነገር ይህ ነው እንላለን። ጸሎቱና በረከቱ ከወዳጁ ከገብረ እግዚአብሔር ጋርና ከኛ ከሁላችንም ጋር ይኑር አሜን። የቆጵሮስ አገር ጳጳስ የሚሆን የከበረ አባት ኤጲፋኒዮስ የተናገረው የሰማያት ሰራዊት አለቃ የሚሆን የሊቀ መላእክት የገብርኤልን ርኅራኄ ከክህደቱና ከገነት ከመውጣቱ በኋላ አባታችን አዳምን እንዳጸናው እንዲህም ብሎ ተነጋገረው። እግዚአብሔር በአርአያችንና በአምሳላችን ሰውን እንፍጠር አለ። እግዚአብሔር አራቱን ባህሪያት አነሳ። እነዚህም እሳትና ነፋስ፣ ውሃና መሬት ናቸው። ሰውን በአርአያውና በአምሳያው ፈጠረው። ይኸውም አዳም ነው። አዳም 40 ቀን ኖሯልና ከዚያም በኋላ የሕይወት ነፍስን በላዩ አሳደረበት። ይህም ከተፈጠረ ከ40 ቀን በኋላ በአዳም ላይ ያደረ ሕይወት ፍጹም ዕውቀት ነው። ይህም እግዚአብሔርን የሚያስመስል የሕይወት እስትንፋስ ከሥጋውያን ወገን ከአዳም በቀር በማንም አያድርም። ያን ጊዜም የመንፈስ ቅዱስን ብርሃን አልብሶ ተድላ ወዳለበት ወደ ገነት አገባው። ከዚህ በኋላ አዳም ተኛ። ጌታም ከጎኑ አንድ አጥንት ነሳና ሴትን ፈጠረ። በአዳም ላይ ያሳደረውን የሕይወት ነፍስ በእሷም ላይ አሳደረባት። ለአዳምም እንዳለበሰው የመንፈስ ቅዱስን ብርሃን አለበሳት። አዳምም በነቃ ጊዜ ጸጋንና ትንቢትን የተመላ እሱ ሔዋንን ባያት ጊዜ ይህች ከሥጋዬ የተከፈለች ሥጋ ከአጥንቴ የተከፈለች አጥንት ሚስት ትሁነኝ አለ። የሕያዋን እናት ስለሆነችም ስሟን ሔዋን አላት። ከዚህ በኋላ እግዚአብሔር አዳምን በገነት ካለው እንጨት ሁሉ ብላ ባለው ጊዜ መልካምንና ክፉን ከሚያሳውቅ እንጨት ግን አትብላ፣ እሱን የበላህ እንደሆነ ትሞታለህ አለው። ከዚህም በኋላ አራዊትን፣ እንስሳትን፣ አዕዋፍንም ወደ ሹማችሁ ወደ አዳም ሂዱ አላቸው። እሱም የወደደውን ስም ያውጣላችሁ። ያን ጊዜ ሥጋውያን ሁሉ ወደ እሱ ሄዱና በየስማቸው ጠራቸው። የፍጥረቱን ሁሉ ስም እንደሚገባቸው ይጠራ ዘንድ ከመንፈስ ቅዱስ የተሰጠው እሱ ነው። ከዚህ በኋላ አሰናብቶ ባርኮ ሰደዳቸው። ከዚያም ሲመለሱ ዲያብሎስ አገኛቸው፣ እንዲህም አላቸው፣ አዳም ምን አለ አላቸው። የሚገባንን ስም አወጣልን አሉት። ከኛም አንዱን ብላ ብንለው እንቢ አለን እንዲህ ብሎ፣ አምላኬ ከአንዲት እንጨት በቀር ከሁሉ አልነፈገኝም፣ ያውም እንዳልሞት ብሎ ነው። ከዚያች ሰዓት ጀምሮ ዲያብሎስ እንዲህ ይል ጀመር፣ ከዚያች እንጨት ቆርጦ ማን ካፍ ውስጥ በጨመረልኝ፣ ከመላእክት ተለይቼ እኔ እንደተሰደድኩ እሱም ስደተኛ ይሆን ዘንድ። ይህን እያለ ሲመኝ አርዌ ምድር እባብ ከእሱ ዘንድ ደረስ አለች።
እሷም ከአራዊት ሁሉ ሲያዩት እጅግ መልካም ነበረች። ወዴት ትሄጃለሽ አላት። እሷም ስም ያወጣልኝ ዘንድ ወደ ሁሉ ሹም ወደ አዳም ነው አለችው። ስም እንዲያወጣልሽ የምትሄጂው መልካም ነው፣ እኔም ካንቺ ጋር ስም እንዲያወጣልኝ መሄድ ይገባኛል አላት። ከዚያ በኋላ በእሷ ተሰውሮ ወደ ገነት ገባ። አዳምም በ9 ሰዓት ለጸሎት ይፋጠን ነበር፣ በገነት ውስጥ መላእክት በየሰዓቱ ደውል ይደውሉ ነበርና። አዳምና ሔዋን መልካቸው ልዩ ልዩ የሆነ አዕዋፍም አራዊትም በገነት ያሉ እንጨቶችም ሁሉ ስለ ደስታቸው ለእግዚአብሔር ምስጋና ያቀርቡ ነበር፣ መንፈሳውያን ናቸውና። ሰይጣንም አዳምን በእባብ አፍ ከሁሉ በላይ የምትሆን ንጉሥ ሰላም ላንተ ይሁን አለው። አዳምም እኔ የበላይ ንጉሥ አይደለሁም፣ የማይሾምና የማይሻር አምላክ ያለ እንጂ አለው። ሰይጣንም ከመስፍን ከአዳም አፍ ይህንን ትሕትና በሰማ ጊዜ ያዘነና መልስ ሊሰጠው አልቻለም። ከዚህ በኋላ አዳም ወደ ጸሎት ሄደ። እባብም ወደ ሔዋን ሄደና የገነት ንግሥት ሰላም ላንቺ ይሁን አላት። እሷም ለአንተም ሰላም ይሁን አለችው። እንደምን አላችሁ አላት። በሰላምና በደስታ ነው አለችው። ከገነት እንጨት እንዳትበሉ እንደከለከላችሁ ሰምተናል አላት። እሷም የከለከለን አንድ እንጨት ብቻ ነው፣ የከለከለንም ነፍጎን አይደለም እንዳንሞት ነው እንጂ አለችው። የምትሞቱስ ሆኖ አይደለም መልካሙንና ክፉን የምታውቁ አምላክ ትሆናላችሁ ብሎ ነው እንጂ አላት። ይህንንም በሰማች ጊዜ ከዚያች ከእንጨት አንዱን ፍሬ ያነሳች። ልትበላም በፈለገች ጊዜ የእባብ እጇን ያዛት። አምላክ ለመሆን ከፈለግሽ ብቻሽን አትቢ አይሆንልሽምና፣ ነገር ግን ከባልሽ ዘንድ ሄደሽ አንድ ጊዜ አንቺ ለእርሱ አጉርሽው፣ እሱም ለአንቺ ያጉርስሽ አላት። እሷም ወደ ባሏ ወስዳ አጎረሰችው። ያን ጊዜም የእግዚአብሔር ጸጋ ተለያቸው፣ የመንፈስ ቅዱስም ሀብት ከእነርሱ ተገፈፈ። የሰርክ ሰዓትም በሆነ ጊዜ እግዚአብሔር መላእክትን አስከትሎ ወረደ፣ በገነት መካከልም ቆሞ አዳም ወዴት አለህ አለው። አዳምም ድምፅህን ሰምቼ ተደብቄአለሁ አለው። የበለስ ቅጠል ለብሼ ራቁቴን ነኝና አለው። እግዚአብሔርም ራቁትህን እንደሆንክ ማን ነገረህ አለው። ምናልባት እኔ አትብሉ ካልኩ እንጨት በልተህ እንደሆነ ነው አለው። የሰጠኸኝ ሴት ሰጠችኝና በላው አለው። ሴቷንም በእውነት ይህን አደረግሽውን አላት። እሷም እባብ አሳተችኝና በላው አለችው። እግዚአብሔርም እባብን ረገማት፣ በእባብ ዘርና በሔዋን ዘር መካከል ጸብ አደረገ። ዳግመኛ እግዚአብሔር ሔዋንን በየወሩ 7 ቀን ደም ሁኚ፣ አምጠሽ ተጨንቀሽ ውለጂ፣ ከወለድሽም በኋላ መመለሻሽ ወደ ባልሽ ይሁን፣ እሱም ለዘላለሙ ይግዛሽ አላት። አዳምንም እግዚአብሔር እንዲህ አለው፣ ምድር በአንተ ምክንያት የተረገመች ትሁን፣ አንተ መሬት ነህ፣ አሁንም ወደ መሬትነት ተመለስ። ከዚህም በኋላ እግዚአብሔር የቆዳ ልብስ አለበሳቸው፣ ተድላ ካለበትም ገነት አወጣቸው። ካወጣቸውም በኋላ በገነት አቅራቢያ አጠገብ አኖራቸው። ምዕራፍ 2 ሱራፊንም ገነትን ይጠብቃት ዘንድ አዘዘው። አዳምም ሔዋንን አትቅረቢኝ፣ ይህ ሁሉ መከራና መሰደድ ከአንቺ የተነሳ ነው ያገኘኝ አላት። ይህንም ብሎ አባረራት። በምስራቅ ባህር አጠገብ ሄዳ ተቀመጠች። ያን ጊዜ መልአክ ገብርኤል ወደሱ ወረደና የምታጽናናህን ለምን አባረርካት አለው። አዳምም አጥፊዬ ናት እንጂ ረዳቴ አይደለችም አለው። አሁንም ዳግመኛ እንዳታስተኝ እፈራለሁ። ገብርኤልም ምንም ምን የሌለው ድሃ ምን ይፈራል? ከጌትነት ተሰደህ ድሃ ሆነሃልና አሁንም ከሷ በቀር የሚያጸናህ የሚረዳህ የለም አለው። ገብርኤልም እንዲህ ባለው ጊዜ አዳም ትምጣ እንጂ ምን ላድርግ አለ። ገብርኤልም ሴት ወደ ባሏ የምትሄድ አይደለችም፣ ወንድ ወደ ሴት ይሄዳል እንጂ አለው። ያን ጊዜ አዳም ወደ እሷ ሄደ። እሷም ባየችው ጊዜ ወደ እሱ ሄዳ ሰገደችለት። አንገት ለአንገት ተቃቅፈው አለቀሱና እንደምን እንዳሉ ተጨዋወቱ። ሔዋንም ከቶ ዳግመኛ ይቅር አይለንም ይሆን አለችው። አዳምም ቃሌን የምትሰሚኝማ ከሆነ እግዚአብሔር ይቅር ይለናል። አሁንም እስከ አንገታችን ከሚደርስ ባህር እንግባ፣ ስለ ኃጢአታችንም 40 ቀንና 40 ሌሊት እናልቅስ አላት። በዚህ ጸሎትና ይህን በመሰለው በታላቅ ንስሐ ስጋቸው እስኪቆራረጥ ድረስ ቆዩ። 35 ቀንም በሆናቸው ጊዜ ዲያብሎስ የብርሃን መልአክ መስሎ ወደ እነሱ መጣ፣ እንዲህም አላቸው፣ አሁን እግዚአብሔር ጸሎታችሁን ሰምቷችኋል፣ ንስሐችሁንም ተቀብሎ እኔ ወደ ርስታችሁ እንዳገባችሁ ልኮኛል አላቸው። አስቀድሞ ግን የለሰለሰች የእርሻ ቅብቅብ ወደ ሆነችው ወደ ሔዋን ሄዶ እንደምን አላችሁ አላት። ቀድሞ በመልካም እንኖር ነበር፣ ዛሬ ግን ጭላት ወሰደን አለችው። እሱም ነይ ወደ እኔ አላት። ነይ ባላትም ጊዜ ፈጥና ወጣች። አዳም ግን 40 መዓልት 40 ሌሊት ያልኩትን ቀኖናዬን ሳልፈጽም አልወጣም ብሎ ተጋደለ።
ሰይጣንም እንዲህ አለው፣ ከቀድሞ ኃጢአትህ የዛሬው ይከፋል። አስቀድሞ አትብላ ያለህን በላህ፣ አሁን ደግሞ ምሬሃለሁ ቢልህ ለሰውነት አታዝንምን? አሁን ወደ ሰማይ ወጥቼ የእግዚአብሔርን ትእዛዝ አልቀበል ማለትህን እነግርልሃለሁ። ከእንግዲህ ወዲህ ግን ይቅርታ አያደርግልህም አለው። አዳም ይሁን ብሎ ከወጣ በኋላ ሁለቱንም እየመራ ወስዶ ወደ ገነት በር አጠገብ አደረሳቸው። ከዚያም ሲደርሱ ማን ነኝ እኔ ታውቁኛላችሁን አላቸው። እኛስ አናውቅህም አሉት። እሱም ከገነት ገንዘብ የሰረቅኋችሁ እኔ ነኝ እኮ፣ አሁንም ንስሐችሁን አጠፋሁት አላቸው። እንግዲህ ጠፍታችኋል፣ የመዳን ተስፋም የላችሁም፣ ብፅዓታችሁን አልፈጸማችሁምና። አዳምም ይህን በሰማ ጊዜ በምድር ላይ ወደቀ። እስከ 3 ቀንም ድረስ መነሳት አልተቻለውም። ጠላቴ ዳግመኛ አገኘኝ ብሎ ወደቀ። በሦስተኛው ቀን ሊቀ መላእክት ቅዱስ ገብርኤል መጣና አነሳው፣ እንዲህም ብሎ አለው፣ እግዚአብሔር ይቅር ብሎሃልና ደስ ይበልህ፣ ካዘዘኝ ቦታ ና ልውሰድህ ብሎ ወሰደና ከመዛግብት ቦታ ደረሰው። እግዚአብሔር እንዲህ አድርጎ አዞሃል፣ እስከምትሞትበትም ቀን ድረስ በዚህ ኑር፣ በዚህም ከሚስት ጋር ተገናኝ፣ የብዙ ሁኑ፣ ምድርንም በብዛት ምሏት፣ በውስጧም ጻዕዳ ውሃ አለ። አዳምም ምን እበላለሁ አለ። ሊቀ መላእክት ገብርኤል ምግብ ይሰጥ ዘንድ ወደ እግዚአብሔር ለምን አለው። ሊቀ መላእክት ገብርኤልም ሄዶ በገነት ላሉ አእዋፍ የገነት ንጉሥ አዳም አሁን በረሃብ ሊሞት ነው፣ በገነት ካሉት ፍሬዎች ሁሉ ወስዳችሁ ስጡት አላቸው። በኋላ ዘመን ከገነት እንጨት ከሚበዙ ልጆቹ ጋር ወደ ርስቱ ይመለሳልና ባትወስዱለት ግን ልጆቹ በኋላ ይጣሏችኋል፣ ፍሬውንም ቅጠሉንም ይከለክሏችኋል። እነሱም ከአዳም ዘንድ ሄደው ተባረኩ። ፍሬውንም ይዘው ሄደው አንድ ጊዜ ባመጡት 12 ዋሻ መሉለት። የዋሻውም የስፋት ልክ 30 የፍላጻ መወርወሪያ ያህል ይሆናል። ይህን ሁሉ መሉና አእዋፍ አዳምን ይህን ልጆችህ ያውቁት ዘንድ ለመታሰቢያህ ገልጸህ ጻፍልን አሉት። በአምላክ ትእዛዝ ተሰደህ በወጣህ ጊዜ ከገነት ፍሬ ምግብን እንዳመጣንልህ፣ በአርብ ቀን በሰርክ ጊዜ እንደወጣህ በአርብ ቀን በ9 ሰዓት ወደ ርስት ትመለስ ዘንድ አለህና በአንድ ገጽ በሁለተኛው ሰማይ ሲናገር ከገብርኤል አፍ ይህን ሰምተናልና አሁንም ይህን መታሰቢያ ጻፍልን፣ ልጆች በጫጉላ ሰርግ ጊዜ እንዳይበድሉን ይህን ይሰሙ ዘንድ አሉት። መታሰቢያ የሆናቸውም ዘንድ ደንጊያ አምጥቶ ጻፈላቸው። አሁንም በአዲስ አስተዳደግ ያሳደገቻችሁ የምዕመናን ልጆች ሆይ የሙሽራዋን ሥጋ እየመገበች የእጮኛዋን ደም እያጠጣች በእኛ ላይ ያለው ፍቅሩና ርኅራኄው ከታወቀ ዘንድ እኛም ከመላእክት ሁሉ ይልቅ አብልጠን የሳህል መልአክ ይህንን ገብርኤልን ልንወደው ይገባናል። አስቀድሞ እሱ ወዶናልና ስለኛም ይለምንልን ዘንድ በየወሩ በዓሉን እናክብር። አዳም በክህደቱ ዕልወቱ ጊዜ ያረጋጋው እሱ ነው። ልጆቹንማ እንደምን ይራዳን ያጸናን ይሆን? ጌታችን ኢየሱስ ክርስቶስ በመስቀል ላይ በመካከላችን ቆሞ ከአባቱ ከእግዚአብሔር ጋር ካስታረቀን በኋላ እሱ አምላካችን ነውና እንደኛም ሰው ሆኗልና በመስቀሉ ባፈሰሰው ደም በሰማይና በምድር ያሉትን አስታረቀ ብሎ ሐዋርያ ጳውሎስ እንደተናገረ በመስቀሉ የፈጸመው ፍቅር በወዳጁ በገብረ እግዚአብሔርና በእኛ በሁላችንም ላይ ይሁን ለዘላለሙ አሜን። ምዕራፍ 3 የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። ጸሎትና በረከቱ ከወዳጁ ከገብረ እግዚአብሔርና ከኛ ከሁላችንም ጋር ለዘላለሙ ይሁን አሜን። ቤተ ክርስቲያን ከሰሩ በኋላ መሠዊያ ሰሩ። መልኩ ያማረ አንድ ጎልማሳ ገባና እያደነቀ ቆመ። ዓይኖቹን አቅንቶ በተመለከተ ጊዜ ገብርኤልን ክንፉን በላያቸው ዘርግቶ ታየው። ምሰሶውን አናጢዎች ለማቆም በቆረጡት ጊዜ ገብርኤል በእጁ ያለውን በትር ከምሰሶ ላይ ያደርገዋል። ያን ጊዜ አናጢዎቹ እንደፈለጉት ሆኖ ይቆማል። ያም ጎልማሳ ይህንን ታላቅ ታምር ባየ ጊዜ ፈራ፣ ደንግጦም በምድር ላይ ወደቀ። ያዩትም ደነገጡ። አእምሮም በተመለሰ ጊዜ ምን ሆንክ? ምንስ አየህ? አሉት። እሱም ብሩህ የሆነና ታላቅ ክንፍ ያለው ሰው አየው፣ ክንፉንም በእነዚህ ሰዎች ላይ ዘርግቷል አላቸው። አምድ በሚቆምበት ጊዜ በጫፉ ላይ መስቀል ያለበት በትር የያዘበትን እጁን ይዘረጋል። በትሩም ከፀሐይ ይልቅ የሚያበራ ነው። በሚቆመውም አምድ ላይ ያኖረዋል። ያን ጊዜም በቆመበት ቦታ ይጸናል። ሕዝቡም ሁሉ ይህንን በሰሙ ጊዜ በአቅማቸው መጠን መባቸውን ለቤተ ክርስቲያን አገቡ። በፍጹም ደስታ በሃይማኖት ጸንተው ባለጸጎችም ድሆችም ሌሎችም ጌታም ትልቅም ትንሽም። እኛም አምላካችን እግዚአብሔርን እንለምነው በቅዱስ ገብርኤል በዓል ጊዜ መባችንንና ቁርባናችንን ይቀበል ዘንድ ወዳጁን በንጉሶች ንጉሥ በአምላኮች አምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት የበቃ ያድርገው። ቸር ጠባቂ ሰማያዊ ከሚሆን ከአባቱ ጋር ማህያዊ ከሚሆን ከመንፈስ ቅዱስም ጋር ምስጋና ገንዘቡ የሚሆን የቅዱስ ገብርኤልም ጸሎትና ረድኤቱ ወዳጁን ገብረ እግዚአብሔርን እኛንም ሁላችንንም ይጠብቀን አሜን።
ምዕራፍ 4 የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። በረከቱ ወዳጁ ገብረ እግዚአብሔርን እኛንም ሁላችንን የሚጠብቀን ለዘላለሙ አሜን። ለቅዱስ መርቆሬዎስ ሰይፍ እንደሰጠው የሚናገር ቅዱስ መርቆሬዎስን በሰልፍ ውስጥ ሳለ የእግዚአብሔር መልአክ ቅዱስ ገብርኤል ታየው፣ ሰይፉንም ሰጠውና ይህን ውሰድ አለው። እግዚአብሔር ኃይልን ሰጥቶሃልና ጠላቶችንም ነገ ድል ታደርጋቸዋለህ አለው። ዳግመኛም ንጉሥ ዳኪዮስ የክርስቲያንን ሃይማኖት ትቶ ለጣዖት ሰገደ። አንተ ግን ሕግህን ጠብቀህ ከአባቶች በተማርከው ሃይማኖት ጽና አለው። ይህንን ነግሮት ከሱ ተሰወረ። በረከቱ ከወዳጁ ገብረ እግዚአብሔርና ከኛ ከሁላችንም ጋር ይሁን አሜን። የነደደ እሳትን ያጌጥህ ቅዱስ ገብርኤል ሆይ ከአርበኞች ጋር ውጊያን በጀመረ ጊዜ ሀብትንና ጸጋን የተመላ የሮሙን መርቆሬዎስን የረዳኸው ያለ ረድኤትህ ግን ሞትን የማይፈራ ጻድቅም ሰማዕትም አይገኝም አሜን። አብሳሪ ትስብዕት ቅዱስ ገብርኤል ሆይ መልካም ዜናን ማብሰር ልማድህ ነውና መልካሙን የምስራች አብስረን። ሊቀ መላእክት ቅዱስ ገብርኤል ሆይ የጸሎታችን ለዛ በአምላክ ፊት የተወደደ ይሆን ዘንድ ጸጋ ጸሎትህን አድለን። ቅዱስ ገብርኤል ሆይ ኢትዮጵያን ጠብቅልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ጽዋ ተርታችንን ከመልካም ሥራና ከመልካምና በጎ ፍጥረታት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበታችንንና ሥራችንን ከስህተትና ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንንና አካላችንን አሳምርልን። ለአካሄዳችን፣ ለሐሳባችን፣ ለአነጋገራችንም አንተ ሞገሱ ነን። ሊቀ መላእክት ቅዱስ ገብርኤል ሆይ ካስመሳይና ካሉባልተኛ ሰዎች የአንደበት መርዝ በክንፍ ከልለን። ሊቀ መላእክት ቅዱስ ገብርኤል ሆይ ከቀትር ጋኔንና ከነጣቂ አውሬ ከኃይለኛና ከዘመነ ብርቱ ጉልበተኛም አንተ ጠብቀን። አያሉ መልአክ ቅዱስ ገብርኤል ሆይ የዚህ ዓለም ጥበብ ተሰውሮብን ያለ ፍሬ በመውጣት በመውረድ ደክመናልና እባክህን አንተ ለየዋሁና ለጻድቁ ነቢይ ዳንኤል የተሰወረውን ምስጢረ ራእይ እንደገለጽህለት ለእኛ ለደካማ አገልጋዮችህም ይህን የተሰወረብንን ጥበብ ገልጸህ ሕይወታችንን አብራልን። መልአካዊ ጥበቃህም ዘወትር አይለየን። ሊቀ መላእክት ቅዱስ ገብርኤል ሆይ በከበረው ቃል ኪዳንህ በዚህ ዓለም የተሰጠንን ሕይወት ባርከህ ሰማያዊት ኢየሩሳሌምን እንወርስ ዘንድ የአማላጅነት ቃል ኪዳንህ ከኛ አይለየን አሜን። በእውነት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናው ስለ ታማኝነቱና ስለ ፍጹም ክብሩም ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነውና። አቤቱ እኛም ረቂቃኑን ግዙፋኑን ጠላቶቻችንን ድል እንመታ ዘንድ በትሑት ስብዕና ሆነን ኤኮስ አሜ ኤኪ ኤንካ ካዜ አርናኬ ኬም ካዮን ፒካጊሎ አስኤሎት አስሶም አርኤም ያብስትጋ ፓይርጋ ያቢሳት ፌኤ ኤልካ ኤንካእ ብዕላኪፍ አርሃሎ አወፅ እያለን እንጸልያለን። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ የከበሩ እንደሆኑ የታወቀ የተረዳ ነው። ይህንን መጽሐፍ የጻፈ ሰው ይህን ህቡ ስም ከመጽሐፉ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለሱ ረዳት ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላኢ ዲያብሎስ ሰራዊቶች በአሸናፊ በልዑል እግዚአብሔር መቅሰፍተ መዓት ፈጽመው ይደምሰሱ አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ በ40ቱ እንስሳም ጸሎት እርኩሳን መናፍስት ጸዋጋና አጋንንት ከኛ ይራቁ አሜን። የወልደ እግዚአብሔርን ቃል ወንጌል በጻፉ በማቴዎስና በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ሥልጣን የተወገዙ ይሁኑ። በነፍስ በሥጋ በውስጥ በአፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች እኩያን መሰሪያን የዛር ውላጆች ሟርተኞች ፈጥነው ይወገዱ አሜን። በመዓልትና በሌሊት በቀትርና በከሰዓት ከጧት እስከ ማታ ከማታም እስከ ጧት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት በሙሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንደ ጢስጤሰው እንደ ጉምተን ነው ይጥፉ። በእኔና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን አሜን። የመላእክት አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠህ በዚህ የቃል ኪዳን ኃይለ ጸሎት ከሚቃወሙን ከሚጻረሩን ረቂቃንና ግዙፍ ጠላት በመዓልትና በሌሊት እኛን አገልጋዮችህን ሁላችንንም
ለዘላለሙ ጠብቀን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ከሰይጣን ወጥመድ ለማምለጥና ከአጋንንትም ጸብ ክርክር ሁሉ ለመዳን ኤኮስ አስሌ ኤፓ ኤፓስ ኤኮስ ኤነከምካም ኤቦካ ኬሮም ለካፌኤ ሎኬ ዋርናኬ ጓእ ዋብሶላ አስቤ ካበስኩ አሜ አወዝ ኤቃ ኤጴ ካበሬው አርሃላዮን ያብሳት ጸጸጸ እያልን እንጸልያለን። አቤቱ በእነዚህ ህቡና ስውር በሆኑ ስሞችህና የመላእክት ሁሉ አለቃ በሆነ በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል አማላጅነት በወላጅ እናትህ በቅድስት ድንግል ማርያም ይቅርታና ምሕረት እኛን አገልጋዮችህን ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እንልሃለን። ችግረኛውን የምትንከባከብ መልአክ ሆይ ሰላም እንልሃለን። ችግረኛውን ለመርዳት የምትላክ መልአክ ሆይ ሰላም እንልሃለን። በመታመን ለለመነህ ሁሉ ክንፈ ረድኤትህን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እንልሃለን። ለመውደቅ የሚፍገመገመውን እንዳይወድቅ ፈጥነ የምትደግፈው ቅዱስ መልአክ ሆይ ሰላም እንልሃለን። ያዘነውን የምታረጋጋ ቅዱስ ሚካኤል ሆይ ሰላም እንልሃለን። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት ባድን ኖርህ ሰግደህ ይቅርታን የምታሰጥ ቅዱስ ሚካኤል ሆይ ሰላም እንልሃለን። አቤቱ የሊቀ መላእክት የቅዱስ ሚካኤል አምላክ ሆይ እኛን አገልጋዮችህን ሁላችንንም ከተቃጣ መዓት ከታዘዘ መቅሰፍት ሰውረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃት እንድን ዘንድ ይህን የቅዱስ ገብርኤልን ድርሳን መድህንኤል፣ ሕያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቡኤል እያለን እንጸልያለን። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥና እንዳትፈራ መጽንኤ ኃይል እንዲሆናት ነው። አቤቱ ለእኛ ለአገልጋዮችህም እንደዚሁ ኃይል ጽንዕ ሰጥተህ ከክፉ ተከራካሪ ከመዓልትና ከሌሊት ድንጋጼ ከምንፈራውና ከማንቋቋመው ባላጋራ አንተ አድነን አሜን። ከላይ ከሰማይ ወደ ድንግል የተላክህ ቅዱስ ገብርኤል ሆይ ሰላም እንልሃለን። ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ጽንሰ ቃልን አስተምረ የምታሳምን ቅዱስ መልአክ ሆይ ሰላም እንልሃለን። ሰማያዊ ነደ እሳት ኦፈ ርግብ ሆይ ሰላም እንልሃለን። ፍጹም ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ከዕደ ሞት የምታድን መልአክ ሆይ ሰላም እንልሃለን። ያንተን አማላጅነት በመዓልትና በሌሊት ተስፋ ስለምናደርግ ጥበቃህ ለዘወትር አይለየን። የእግዚአብሔር ልዩ ባለሟል ነህና እኔን እንደዚሁም ይህንን ጸሎት የተከታተሉትን በነፍስም በስጋም ታደገን ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ኃይለ ሚካኤል፣ እህተ ወልድ፣ በለጡ፣ ወለተ ማርያም፣ ወለተ ቁስቋም፣ ወለተ ሥላሴ፣ ወለተ ሐና፣ አስካለ ማርያም፣ ሴቴ፣ ወለተ ማርያም፣ ወልደ ጊዮርጊስ፣ ደስታና ገነነ፣ ወለተ ኢየሱስ፣ ወለተ ኪዳን፣ ፍሳዬ፣ ወለተ ኪሮስ፣ ትርሲተ ድንግል፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ መድህን፣ ወለተ ሥላሴ፣ ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ወለተ ሥላሴ፣
ጸዳለ ሥላሴ፣ ፍቅርተ ሥላሴ፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወልደ ሰንበትና ጽጌ ማርያም፣ ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬ ወይኒ፣ ብርሃነ መስቀል፣ ኤልሳቤት፣ አስቴር፣ ወለተ ገነት፣ ሳሙኤል፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወልደ ገብርኤል፣ አጸደ ማርያም፣ ወለተ ሰማዕት፣ አስካለ ማርያም፣ ወለተ አብርሃ፣ ገብረ ወአጽብሃ፣ ወለተ ጽዮን፣ ወለተ ዮርዳኖስ፣ ገብረ ጨርቆስ፣ ኃይለ ማርያም፣ ገብረ ሥላሴ፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ጊዮርጊስ፣ ወለተ ማርያም፣ ሁለተ ሥላሴ፣ ወልደ ያሬድ፣ ሁለተ መድን፣ ገብረ መድን፣ ጸገነት፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ማርዬ፣ እህተ ሚካኤል፣ ወለተ ማርያምና ኃይለ ማርያም፣ ኃይለ ኢየሱስ፣ ወለተ ገብርኤል፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ማርያም፣ አስካለ ገብርኤል፣ ክንፈ ገብርኤል፣ ወለተ አናንያ፣ ገብረ ሥላሴ፣ ወለተ መድህንና ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ወልደ ሥላሴ፣ ኢዛና፣ ራይሻን፣ ሰላማዊት፣ ወለተ ማርያምና ወልደ ገብርኤል፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ እህተ ሚካኤል፣ እህተ ማርያም፣ ኪዳነ ማርያም፣ እህተ ሚካኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ፍቅርተ ማርያምና ወለተ መስቀል፣ ወልደ ገብርኤል፣ ጽጌ ማርያም፣ ወልደ ሰማዕት፣ ገብረ ሚካኤል፣ ጸዳለ ማርያም፣ ተክለ ሩፋኤል፣ ወለተ ማርያም፣ ወለተ መድህን፣ ወለተ ተንሳይ፣ ገብረ ሚካኤል፣ ወልደ ሰንበት፣ ወልደ ሰንበት፣ ወለተ ሚካኤል፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ዮሐንስ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረአብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ሰንበት፣ ገብረ ሥላሴ፣ ወልደ ጊዮርጊስ፣ ወለተ ተክለ ሃይማኖት፣ ወለተ ማርያምና ኃይለ ማርያም፣ ወለተ ሰንበት፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ፣ ኃይሉ፣ ገብረ ሥላሴ፣ ወለተ ማርያም፣ ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት